ቆመን አንድ ስፍራና እናነብና እንቀመጣለን። ያዕቆብ ምዕራፍ 1 ከቁጥር 16 እስከ 18 ያለውን ደግሞ ዛሬ እናያለን። እርግጥ አንዱን ቦታ ነክተነዋል ባለፈው፣ ግን የበለጠ ዛሬ እናየዋለን። የተወደዳችሁ ወንድሞቼ ሆይ አትሳቱ። በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ፣ በመዞር የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን ይላል። የዘላለም አምላክ የሰራዊት ጌታ እግዚአብሔር ሆይ በዚህ ሰዓት ዘላለማዊና ቅዱስ ቃልን ከፍተናልና ጌታ መንፈስ ቅዱስ ሆይ አንተ አስተምረን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም ይበዛል ብለሃል። ጌታ ሆይ እኔንም እርዳኝ፣ አግዘኝ። እግዚአብሔር አምላክ ሆይ ወንድሞቼንም እህቶቼንም መስማት የሚችሉበትን ጸጋና አቅም ስጣቸው። ከሁሉ በላይ የሰማነውን ቃል እያሰብን ጌታ ሆይ አንተን እንድናከብርህ፣ በምትመክረን እንድንመከር፣ በምታስጠነቀን እንድንጠነቀቅ ጸጋ ስለምትሰጠን ስምህ ይባረክ። በጌታ በክርስቶስ ኢየሱስ ስም አሜን። እንቀመጣለን። ይህ ያዕቆብ መልእክት በጣም ሰፊ የሆነ በጣም ሪች የሆነ ክፍል ነው። በእውነት ለራሴ በጣም ይገርመኛል። በቃ እግዚአብሔር ሰፊ ነው፣ ሐሳቡም ጥልቅ ነው እና እዚሁ ላይ ነው ያለነው። ዛሬም ሲጀምር ቁጥር 16 ላይ የተወደዳችሁ ወንድሞቼ ሆይ አትሳቱ ይላል። እርግጥ ማን ነው ያዕቆብ ይህን የሚልበት ምክንያት ስላለው ነው። እንደውም እንደ ያዕቆብ ብዙ ቦታ ላይ ስለ መሳት የተናገረ የለም። እልፍ ያን በኋላ እናየዋለን። ስለዚህ የተወደዳችሁ ወንድሞች ሆይ አትሳቱ የሚል ማስጠንቀቂያ ነው። መቼም ራሱ አትሳቱ ብሎ አንድ ሰው ነገር ቢጀምር ኮምፎርተብል አያደርግም፣ አይመችም፣ ወይም ደግሞ ወዲያውኑ ሃሌሉያ አያሰኝም። ግን ይህንን ሐሳብ ግን ገዝቶ አስቦ ገንዘቡ ላደረገ ሰው ግን ለአሁን ብቻ አይደለም ለወደፊትም እግዚአብሔርን የሚያመሰግንበት ብዙ ነገር ያገኝበታል። አትሳቱ፣ ምክንያቱም የመሳቱ ፖሲቢሊቲው በጣም ሰፊ ስለሆነ ነው። አትሳቱ ብሎ ይናገራል። አንድ ሰው ሲጠየቅ ከዚህ በፊትም ብየዋለሁ ይመስለኛል፣ ስለ ቀይ ማብራት ሲጠየቅ ቀይ ማብራት ብሌሲንግ ነው ወይስ ከርሲንግ ብሎ አለ ይባላል። እና ሁላችን የምንመልሰው መልስ ሊኖረን ይችላል። ግን ቀይ ማብራት በእርግጥም ብሌሲንግ እንጂ ከርሲንግ አይደለም። ምክንያቱም ቆም ይለናል፣ ያስጠነቅቀናል። ካላስጠነቀቀን ግን ከዚህኛውም ከዛኛውም የሚመጣው መኪና ጠልፎን ሕይወታችን ተሰነካክሎ አደጋ ውስጥ እንወድቃለን። ስለዚህ ማስጠንቀቂያ ብዙ መልካም ነው። እንደውም በዚህ በሸዋኒ ላይ ይመስለኛል ብዙ ስቶፕ ሳይኖች አሉ፣ ማለት በፍላም ላይ ስትሄዱ እና አንዳንዶቹ ስቶፕ ሳይኖች ታውቃላችሁ፣ ስቶፕ ሳይን ቀይ ነው፣ ስቶፕ ሳይን ሁሉ ይጻፍበታል። አልበቃ ብሏቸው ቀይ ዙሪያውን ቀይ አድርገው ብልጭ በቃ ያ ማስጠንቀቂያውም አልበቃ ብሎ ማለት ነው። በቃ ዶንት ሚስ ኢት እና ዩር ኢን ዴንጀር። ግን ያንን ገንዘብ ብታረጉ ግን ትተርፋላችሁ ናቸው። ስለዚህ ያዕቆብም አትሳቱ ይላል። ለምን አትሳቱ ዓለም ብለን ብንል ይሄ የምንኖርበት ዓለም በክፋት የተያዘ ስለሆነ ነው። ዓለም ሁሉ በክፋት ተይዘዋል ይላል አንደኛ ዮሐንስ ቁጥር 5:19 ዓለም ሁሉ በክፋት ተይዟል። ዓለሙ ራሱ ሲስተሙ ውስጥ ክፋት አለ፣ በክፋት የተያዘ ስለሆነ ነው። የሐሰት ሁሉ አባት የሆነው ዲያብሎስ የሚገዛው ዓለም ውስጥ ነው የምንኖረው። ጌታ ኢየሱስ ክርስቶስ የዚህ ዓለም ገዢ አሁን ይመጣል አለ፣ እሱ እንኳን ራሱ። ስለዚህ በዚህ ዶሜን ውስጥ ነው እኛ የምንኖረውና አትሳቱ። አንድ
ዓለሙ ራሱ ሲስተሙ ሰይጣን ይላል። ከዛ በኋላ ደግሞ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ ሐዋርያው ጳውሎስ በመጨረሻው ዘመን እኛ ዛሬ ያለንበት የመጨረሻው መጨረሻ ቢባል ያለን ዘመን ውስጥ ነው። ያለቀው መጨረሻ ላይ ነው ያለን፣ ለኛ ነው። ነገር ግን ክፉዎች ሰዎች፣ አታላዮች እያሳቱ ከክፋት እየባሱ ይሄዳሉ። ኢቭን ዓለምን አለ ሰይጣን አለ እንደገና ሰዎችን እንኳን ሰዎች ራሳቸው እያሳቱ በክፋት እየባሱ ይሄዳሉ። ስለዚህ ያላችሁበት ቦታ አደጋ ያለው ቦታ ላይ ነው። ከዚህ ሁሉ ግን የሚከብደው ደግሞ በሰይጣን መሳት አለ፣ በዓለምና በሰዎች መሳት አለ። ግን ከባዱ የሚያደርገው ደግሞ ሰው ራሱን ካሳተ ነው። ሰው ራሱን በራሱ ካሳተ እንገራችሁ መመለሻው መንገድ በጣም ሩቅ ነው። የእግዚአብሔርም ቃል ሰው ራሱን አያታልል፣ ዲሲቭ አታድርጉ፣ ራሳችን እንዳናታልል፣ ዲሲቭድ እንዳንሆን እግዚአብሔር ይለናል። ስለዚህ ሰው ራሱን የማታለልም ፖሲቢሊቲው በጣም ሰፊ ነው። ስለዚህ እንዳትስቱ። ይህን ሁሉ ካልኩ በኋላ ግን የመጨረሻው ደግሞ ወረስት ብዬ ደግሞ የምለው ነገር ሰው በእግዚአብሔር ከሳተ ነው። በእግዚአብሔር ሰው ይስታል። ምክንያቱም ገላትያ ምዕራፍ 6 ቁጥር 7 ላይ ምን ይላል? አትሳቱ፣ እግዚአብሔር ምን አይልም? አይዘበትበትም። ዶንት ሞክ። እግዚአብሔር አይዘበትበትም። አትሳቱ። ምክንያቱም ለእግዚአብሔር ያልሆነ ማንነት እንሰጠዋለን። ከባህሪው ውጭ የሆነ ማንነት፣ ከራሳችን ሰርከምስታንስ፣ ከራሳችን ሁኔታ፣ ከሚደርስብን ነገር ወይንም ዓለም በላያችን ከሚያመጣው ፕሬሸር የተነሳ እግዚአብሔርን በተሳሳተ መንገድ እንረዳዋለን። እግዚአብሔር በመንገዱ ሁሉ ምንድን ነው? ጻድቅና እውነተኛ አምላክ ነው። ላይገባን ይችላል ብዙ ነገር፣ ግን እግዚአብሔር ምንድን ነው? ጻድቅ። አትሳቱ። ሰው ሁሉ ምንድን ነው ይላል? እግዚአብሔር አይዘበትበትም። በኦልድ ቴስታመንት የመጨረሻው ነቢይ የነበረው ሚልኪያስ ነው፣ ታውቃላችሁ። እና ሚልኪያስ ላይ በሚልኪያስ ዘመን የነበሩ ሰዎች ወደ መጨረሻው ዘመን በጣም አድርገው በእግዚአብሔር ላይ የሳቱ ሰዎች ናቸው። እና እግዚአብሔር በሚልኪያስ በኩል ሕዝቡን ድምፁን አሰማቸው። ሚልኪያስ ምዕራፍ 3 ቁጥር 13 እስከ 15 እንዲህ ይላል። ቃላችሁ በእኔ ላይ ምን ሆኗል? ድፍረት ሆኗል ይላል እግዚአብሔር። ስተዋል እኮ ድፍረት ሆኗል ቃላችሁ ይላል። እነሱ ግን አልገባቸውም። እናንተ ግን በምንድን ነው በአንተ ላይ ድፍረት የተናገር ነው በምንድን ነው ብላችኋል። እናንተ እግዚአብሔርን ማገልገል ከንቱ ነው፣ ትእዛዙንም መጠበቅ በሰራዊት ጌታ እግዚአብሔር ፊት ሐዘንተኞች ሆነን መሄድ ምን ይረባናል? አሁንም የሚታበዩ ሰዎች ብፁዓን ብለን እንጠራቸዋለን። ክፉ የሚሰሩ ጸንተዋል፣ እግዚአብሔርን ይፈታተናሉ፣ ያመልጣሉ ብላችኋል። እንደኛ የምንለው ነው አይደለም? ምንለው እኮ ነው። እግዚአብሔር በነቢዩ በኩል ድምፅ ላከባቸው። እግዚአብሔርን ጀስተስ ነው ብላችኋል፣ እማያይ ነው ብላችኋል፣ የማይመለከት ነው ብላችኋል። አመፀኞችና ክፉዎች በቃ ተደላቅሰዋል ብላችኋል። እንደውም እግዚአብሔርን ማገልገል ምን ይረባል? ለዚህ ነው ብላችሁ። ለምን? ስለሳታችሁ፣ እኔ ስላላወቃችሁ። በእግዚአብሔር ላይ መሳት አለ። ታውቃላችሁ፣ ሚልኪያስ ይህንን ቃል ከተናገረ በኋላ የእግዚአብሔር ድምፅ ለ400 ዓመት ዝም አለ። እግዚአብሔር የመጨረሻው ድምፁ ነው። አዲስ ኪዳን ስንመጣ ነብዩ ማነው? መጥምቁ ዮሐንስ ከምድረ በዳ እየጮኸ መጣ። ከ400 ዘመን በኋላ የእግዚአብሔር ፍሬሽ የሆነው ድምፁ ርቆ ነበረ። አያችሁ፣ በእግዚአብሔር ላይ ሰዎች ይዘብቱ
ጆሮአቸውን እስኪሰጡት ድረስ እግዚአብሔር ዝም ይላል። እና መጥምቁ ዮሐንስ ሲመጣ የንስሐ ጥምቀት እየጮኸ በምድረ በዳ መጣ። እስከዛ ድረስ እግዚአብሔር ድምፅ አልነበረም ይላል። ወገኖቼ መሳት በጣም ያልተጠበቀ ስፍራና ቦታ ይዞ ሄዳል። ለዚህ ነው ያዕቆብ አትሳቱ የሚለው። ይሄ ቁጥር 16 ነው። ቁጥር 22 ላይ መልሶ ይላል ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ ስለ መሳት ይናገራል። ቁጥር 26 ደግሞ እዛው ምዕራፍ ላይ ይቀጥልና አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው እግዚአብሔር እኮ እያመለኩ ነው ይላል። አትሳቱ። እግዚአብሔር ከመሳት ይጠብቃል። አሜን። አዎ ይጠብቃል። ለነገሩ ጠባቂው እሱ ነው። በብዙ መንገድ ይጠብቀናል። አጥሩን ስናልፍ ነው ችግሩ። ምክንያቱም በይሁዳ መልእክት ላይ 24 ላይ ሳትሰናከሉ በክብሩ ፊት ያለ ነውር ያለ ነቀፋ ሆናችሁ እንድትሆኑ ለሚያረጋችሁ ለእርሱ ክብር ምስጋና ይሁን ይላል። ሁለተኛ ተሰሎንቄ 3:4 ላይ ነገር ግን የሚያጸናችሁ ከክፉ ሁሉ የሚጠብቃችሁ እርሱ እግዚአብሔር ምንድነው? የታመነ ነው። እኛ ባውንደሪውን እስከምናልፍ ስንል እንጂ እግዚአብሔር ብዙ ምልክቶችን በመንገዳችን ያስቀምጣል እንዳንተላለፍ። ስለዚህ አትሳቱ ይላል። እንግዲህ ይሄን ካለ በኋላ ይሄ መቼም ማስጠንቀቂያ ነው። ካለ በኋላ ወደ በረከት ይመጣል። ቁጥር 17 ላይ በጎ ስጦታ ሁሉ ፍጹም በረከት ሁሉ ከየት ናቸው? ከላይ ናቸው። አያችሁ፣ አትሳቱ። በጎ ስጦታ ፍጹም በረከት ሁሉ ከላይ ናቸው። እግዚአብሔር የመልካም ነገር ሁሉ የቸርነት ነገር ሁሉ ምንጭና መነሻው ራሱ እግዚአብሔር ነው። አንድ ጊዜ አንድ ሰው ወደ ጌታ መጣ። ማቴዎስ 19 ቁጥር 17 መጥቶ ምን አለው? የዘላለም ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። እና ጌታ ምን አለው? ማለቱ ምን ማለቱ? አዚፍ ከሰው ምን ይገኝ ዘንድ? መልካም ነገር ይመነጭ ዘንድ። ወገኖቼ በእኔና በእናንተ መልካም ነገር ቢገኝ እግዚአብሔር በእኛ ውስጥ ዲፖዚት ካደረገው የተነሳ ነው። ከማንነቱ የተነሳ ነው። ስንጠጋው የእሱ የሆነ ነገር በእኛ ያልፋል፣ ምንም ጥያቄ የለው። ከሰው ግን መልካም ነገር የለም። ሞር የምናደላው እንደዚያ ነው። ስለዚህ መጣና ምን መልካም ነገር ላድርግ ብሎ ጌታን ጠይቀዋል። ጌታ መልሶ ስለምን መልካም ነገር ትጠይቀኛለህ? መልካም የሆነ አንድ ነው። ማን ነው እሱ? ማን ነው? ኧረ አይዞችሁ፣ ማን ነው? እግዚአብሔር ነው። መልካም የሆነ አንድ ነው። እሱም ማን ነው? እግዚአብሔር ነው። ከምንም ከመልካምነቱ ነው የምንኖረው። ከኋላው ምንም አይነት ስትሪንግ የለውም፣ ጠለፋ የለውም። እኔ መልካም ባረግላችሁ ምናልባት አንድ ቀን መልካም ታረጉልኝ ይሆናል ብዬ ነው አይደል? ግብዣ ስንጠራ እንኳን የሚጠሩን ነው የምንጠራው አይደል እንዴ? የሚወዱን ነው የምንወደው አይደል እንዴ? ያው እኮ ነው፣ በቃ እንዲሁ ነው፣ ምንም ጥያቄ የለውም። እሱ ግን መልካም ነገር የሚያደርገው ሁሉ ምንም ከኋላ የተያዘው ስትሪንግ የለውም፣ በማንነቱ የሚፈስ ነው። አትሳቱ። ስለዚህ እግዚአብሔር ምንድነው? መልካም ነው። አንድ መልካም ነው ያለው። ከዚህ አምላክ በጎ ስጦታ ሁሉ ፍጹም በረከት ሁሉ ከማን ነው? ከላይ ከእግዚአብሔር ነው። እግዚአብሔር ይመስገን። ይህን መልክ ሳስብ ራሴ ሲዘጋጅ አንዳንዴ ሞኝ ይመስላችኋል። the last 3 years 4 years probably 5 years ጧጧ ተነስተን እዚህ ቸርች መተን ቸር ነው ምሕረቱ ለዘላለም ነው። ጊዜ ስለባከነብንም አይደለም፣ ምን ለም ስለጠፋም አይደለም፣ ከዚህ በላይ ነገር ስለሌለ ነው። የእግዚአብሔር ምሕረትና ቸርነት ስለሚያገባን ስለሚያወጣን ይሄንን we have to declare it, we have to recognize ማድረግ ያለብን ይመስለኛል። ብለን የምንለው ለካ ለዚህ ነው። እግዚአብሔር ምሕረትና ቸርነት የሚያስደንቅ። ክብር ለእግዚአብሔር ይሁን። ዛሬ ታችን ስታዘምር አቤቱ ምሕረትህ እንዴት ትልቅ ነው ያለ ታዘምረን ነበር። እውነት ነው። እዚህ ነው አያችሁ፣ እግዚአብሔር ምሕረቱና ቸርነቱ ልክ የለው። የእግዚአብሔር ምሕረት ከየት ነው የሚመጣው? ከላይ። አያችሁ ምን ይላል?
በጎ ስጦታ ሁሉ ፍጹም በረከት ሁሉ ከየት ናቸው? ከላይ ናቸው። ከላይ ናቸው። ከላይ የሚመጣው ነገር ደግሞ የሚያረካ ነው። ከላይ የሚመጣው ነገር የሚተርፍ ነው። ኢሳይያስ 55 ቁጥር 10 ላይ ዝናብ ከሰማይ ወርዶ ምድርን እንደሚያጠጣት ታበቅልም ታፈራም ዘንድ እንደሚያረጋት ዘርንም ለሚሰራ እንጀራ ለመብላት እንደሚሰጥ እንዲሁ ወደ ሰማይ እንደማይመለስ ካፌ የሚወጣው ቃል እንዲህ ይሆናል፣ በከንቱ አይመለስም። እግዚአብሔር ከሰማይ ባርኮቱን ሲሰደው በህይወታችን ላይ ኢምፓክት አድርጎ ያልፋል። ክብር ለእግዚአብሔር ይሁን። እንዲሁ ዝም ብሎ አይመለስም። ከየት? ከላይ ከእግዚአብሔር አይደለም እንዴ? ሳርና ምድሩ እንኳን መሬቱ እንኳን አላለም እግዚአብሔር 2 ቀን ዝናቡን ሲለቀው እንዴት ያ ግርጥትት ያለ ላይን የሚያስጠላ ኤቨርግሪን ሆኖ እናየዋለን። ከላይ የሚመጣው ጉብኝት ሁሌ የሚባርክ ነው። ያረካል ይላል፣ ያበቅላል ይላል፣ ያፈራል ይላል። ከሰው የሚገኝ በረከት ወንዝ እንኳን አያሻግርም። ያሻግራል እንዴ? አይመስላችሁም? አብርሃም አጋርን የሚወደው ልጁ እኮ ነው፣ የመጀመሪያ ልጁ ነው። እሷን ሰጥቶ እግዚአብሔርም ተናግሮት ነው አስወጣት ብሎ ሲለው አጋርን ተሸከመች እና ስንቅ ሰጣት። አቅማዳዋንም ውሃውንም ምግቡንም ሰጣትና በሂጅ አላት። ትንሽ አልሄደችም። ገና በረሃውን ስትጀምረው ምን ሆነ? ሁሉም አለቀ። ሃሌሉያ። ከላይ የሚመጣው ግን ለዘላለም ይዞ የሚሄድ ነው። ያያችሁ፣ ከላይ የሚመጣው ግን የሚያሻግር ነው፣ የሚያተርፍ ነው፣ የሚባርክ ነው። ስለዚህ ከላይ ይመጣል ይላል። ተመሳሳይ ሐሳብ በሕዝቅኤል 47 በጣም ደስ የሚለኝ ቃል አለ። ከመቅደሱ ይላል፣ ከመቅደሱ የሚመነጨው ውሃ ይላል። መልካምነቱን እኮ ነው የሚመነጨው ውሃ ወደ ባህሩ ማለት ባህር ማለት ህዝብ ነው፣ ሌላ ነገር እንዳይመጣ ወደ ባህሩ በገባ ጊዜ ውሃው ይፈወሳል። የእግዚአብሔር መልካምነት ይፈውሳል። ታውቃላችሁ፣ ሕያው ነፍስ ያለው ተንቀሳቃሽ ሁሉ ወንዙ በወጣበት ስፍራ ሁሉ በህይወት ይኖራሉ። አሳዎችም እጅግ ይበዛሉ፣ የባህሩም ውሃ ይፈወሳል ይላል እግዚአብሔር። ከየት? ከመቅደሱ የሚወጣው ከእግዚአብሔር የሚወጣው የታመመው ሁሉ ምን ያደርጋል? ይፈወሳል። ምክንያቱም መልካሙ እግዚአብሔር መልካምነት የማያመጣው ነገር የለም። ሐዋርያው ጳውሎስ ስለ እግዚአብሔር መልካምነት ሲናገር በሮሜ 2:4 ላይ ምን ይላል? ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነትና የመቻሉን የትዕግስቱን ባለጠግነት ትንቃለህ? ዴይ ባይ ዴይ 24/7 እግዚአብሔር ምሕረቱን በእኛ ላይ ሲያፈሰው እኮ በአመፅ እንኳን እያለን ምን እያለ ነው? በምህረቱ ሊጠራን ስለሚፈልግ ነው። የቸርነቱን ወደ ንስሐ፣ ቸርነት ነው ንስሐ የሚያመጣ። ያችሁ ማስፈራራት አይደለም። ይሄ ነገር ይደርስብሃል ስለተባለም አይደለም ሰው። ምክንያቱም በፍርድ ውስጥ ያለ ሰው ለፍርድን አይፈራም። ኦልሬዲ ተፈርዶበታል። ግን የእግዚአብሔር ቸርነት ሰዎችን ከአመፅ ሁሉ ይመልሳል፣ ወደ ምህረቱ ይጠራል። ትንቀዋለህ ሆይ? እግዚአብሔር ቸር ነው። ምህረቱ ለምንድን ነው? ለዘላለም ነው። ክብር ለእግዚአብሔር ይሁን። ታዲያ ይሄ ቸርነቱና ምህረቱ ደግሞ እዛው ቁጥር 17 ላይ ምን ይላል? መለወጥ በእርሱ ዘንድ ከሌለ፣ በመዞር የተደረገ ጥላ ከእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። ይሄ ቸርነቱና ምህረቱ ተለዋዋጭ አይደለም፣ መለወጥ የለውም። እግዚአብሔር አንዱ ባህሪው he is the God of consistency። ስሙኝ ወገኖች፣ እኔ ለራሴ ተናገርኩት። እግዚአብሔር የማይለዋወጥ አምላክ ነው። he is the God of consistency። መለወጥ በሱ ዘንድ የለም ይላል። በዘፍጥረት ምዕራፍ 1 ቁጥር 14 ላይ በአራተኛው ቀን ይላል እግዚአብሔር ፀሐይን፣ ጨረቃን፣ ከዋክብትን ፈጥሮ በሰማይ ላይ ምን አለ? አስቀመጣቸው። እነዚህ ምኖች ናቸው? በፍጹም የማይቀየሩ ናቸው።
የእግዚአብሔር ስራዎች ፀሐይን፣ ጨረቃ፣ ከዋክብት በሱ ከተፈጠሩ እነዚህ የተፈጠሩ ነገሮች ኮንሲስተንትሊ በቦታቸው በመሆናቸው ምን እንደሚሆን ታውቃላችሁ? ዘፍጥረት ምዕራፍ 8 ላይ በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አያቋርጡም። because God is a God of consistency። ሁሉንም በቦታው አስቀምጧቸዋል። ከዛ የተነሳ የብርዱም የክረምቱም የማጨዱም የመዝራቱም ሲዝኑን ጠብቆ እግዚአብሔር ምን ያደርጋል? ያስኬደዋል። መለወጥ በሌለ ቸርነትና ምሕረቱ ኮንሲስተንሲ ከሆነው እግዚአብሔር መለወጥና መዞር በሌለው በእግዚአብሔር ዘንድ ይላል። እግዚአብሔር እነዚህ የፈጠራቸውን የማይለዋወጡ ከሆነ እሱማ እንዴት የጸና አምላክ ነው አይደለም እንዴ? እዚህ ያልጻፍኩትም ቅድም እያመለክን አንድ ጥቅስ ወደ ልቤ መጣ እና ሄጄ አነበብኩት። ኤርምያስ 33 ላይ ምን ይላል? ስለ ዳዊት ስለገባው ኪዳን በዳዊት ውስጥ ክርስቶስን አይቶ ነው እግዚአብሔር እና ይላል ይህንን ኪዳን መለወጥ የሚችል ቢኖር የፀሐይና የጨረቃን ስርዓት መቀየር የሚችል ቢኖር ይሄን ኪዳን ይቀየራል አለ። መማሉ እኮ ነው እግዚአብሔር they will never change አለ። የኛ አምላክ የማይለዋወጥ አምላክ ነው። እንዴት አይነት ጋራንቲ ይሰጣል? አያችሁ፣ ይሄንን እግዚአብሔር የለው። ለነገሩ እኛ ምንድነው የምንለው በልማዳችን ምድር ትዞራለች ነው። ምንድነው ፀሐይ ትዞራለች ነው የምንለው አይደለም እንዴ? ፀሐይ በምስራቅ ወጣ በምዕራብ ምን ታደርጋለች? ትጠልቃለች እንላለን። ግን ፀሐይ ወጣ በዛም በዚህም አትጠልቅም። የምንቀሳቀሰው ማንን? ምድር ናት። እኛ የምንዞረው እሷ ግን በቦታዋ ላይ ነው ያለችው። አያችሁ፣ ኦልዌይስ ሲያው በቦታዋ ላይ ነው ያለችው። እንግዲህ እግዚአብሔር እንደዚህ ነው። ለዚህ ነው በሚልክያስ ላይ ቅድም በነዛ ተለዋወጣችሁ እንደዚህ ያላችሁ ሰዎች ኧረ ተው አላቸው እግዚአብሔር። እኔ እግዚአብሔር ምን አልለወጥም። I am the God of consistency። እኔ እግዚአብሔር አልለወጥም። ስለዚህ እናንተ የጠፋችሁ አይደላችሁ፣ ኪዳን ጠባቂ ነኝ። አያችሁ። ስለዚህ እግዚአብሔር በመዞር እንደሚገኝ ጥላ እግዚአብሔር አይቀያየርም። ፀሐይ ስትወጣ ጧት ከኋላችን ጥላዎችን ደግሞ ማታ ደግሞ ከፊታችን በመሆን ፖዚሽን ይቀያየራል አይደል? ፀሐይ ስትወጣ በዚህ ስትወጣ ጥላችን ወደዚህ ስትጠልቅ ደግሞ ወደዛ ስትሆን ወደዚህ ትቀያየራል። እግዚአብሔር አይቀያየርም። He's always God of consistency። ስለዚህ ይሄ ምን ያህል ልባችንን እግዚአብሔር ይሞላዋል። ሲያንተ ከደጋችሁ በዚህ እድሜያችሁ ሁሉ ከኔ ጀምሮ እንደው ነገ ፀሐይ ትወጣ ይሆን ብላችሁ አስባችሁ ታውቃላችሁ? እንደው ነገ ፀሐይ ትወጣ ይሆን አስባችኋል? ምን ጋራንቲ ስላለን ነው? ግን we know it እሷ ትወጣለች። ዳመና ሊኖር ይችላል፣ እሷ ግን አለች። ኮንሲስተንሲ ናት። አትወጥ እንደምትወጣ እናውቃለን። እንደምትወጣ ስለምናውቅ ፕላን እናደርጋለን። ይሄን ያን እናደርጋለን ብለን እንላለን። አንጨነቅም። አይገርማችሁ? እግዚአብሔር ይሄንን ዩኒቨርስ ይሄን ጃይንት በቃ ማለት የማንም አእምሮ ሊዳስሰው የማይችል እና አንድ ሰው ሲናገር ስለ ፀሐይ ትልቅነት ሲናገር ይቺ ምድር እንደ ረከቦት እንደ ሲኒ ማስቀመጫ ብትሆን እና ምድር ብትቀመጥ እንጃ ወደ 400 500 ምድር መቀመጥ ይችላል ፀሐይ ላይ። ለአእምሮ የሚገብድ ነው። የኛ አእምሮ የሚዳስሰው አይደለም። እግዚአብሔር ይሄንን ዩኒቨርስ በሽክርክሪቱ ላይ ሁሉን ጠብቆ ሲያዞረው ለምንድን መሰላችሁ? He's a God of consistency። በቃሉ ስልጣን እየደገፈ አምላካችን he's not a God of moody። በእኛ ቋንቋ ዛሬ ፈገግ ነገ ጨለም አይልም እግዚአብሔር። እግዚአብሔር always is a God of consistency።
አይቀያየርም። የሚያስገርም ነው። ይህ ሳስብ ዘፍጥረት ላይ ትዝ ይላችኋል። ያዕቆብ ከቤቱ ሄዶ ማቤት ነው ሄደው ላባ ቤት ሄደ። ላባ ቤት 20 ዓመት ከጨረሰው ልክ ዓመቱ ሊያበቃ ሲል ያዕቆብ አንድ ነገር ውስጡ ገባ። ሚስቶቹን ጠራቸውና ልጆቹን ቁጭ አድርጎ ምን አላቸው? ይኸው የአባታችሁ ፊት እንደ ፊተኛው አይደለም፣ በጣም ተለዋወጠብኝ አላቸው። ደሞዜንም 10 ጊዜ ለዋወጠው፣ ፊቱም ተለዋወጠብኝ። ዛሬ እንዲህ ነው ብዬ ስጠብቀው ነገ እንዲህ ሆኖ አገኘዋለሁ። ነገ እንዲህ ነው ብዬ ስለው ነገ ደግሞ ሌላ ሰው ሆኖ አገኘዋለሁ። እንዴት አይነት መከራ ነው ከእንዲህ አይነት ጋር መኖር። ስለዚህ ምን አለ? እኔ ቃይ ጠቅልዬ ልወጣ ነው አላቸው። 10 ጊዜ ፊቱ ተለዋወጠብኝ። እስቲ አስቡት፣ እግዚአብሔር እንዲህ ቢሆን ምን ይውጠን ነበረ? እግዚአብሔር እንዲህ ቢለዋወጥብን እንደኛ ምን ይውጠን ነበር? እኔ እግዚአብሔር ግን ምን አልልም፣ አልለወጥም። ሄዳችሁ ተመልሳችሁ ስትፈልጉኝ ታገኛላችሁ። በጽድቁ ቦታ ላይ ቆሜ ራሳችሁን ከኔ ጋር ታማጥናላችሁ፣ ታስተካክላላችሁ። እኔ እግዚአብሔር አልለወጥም። የማይለወጥ አምላክ ነው የምናመልከው። ስሙ ለዘላለም የተባረከ ይሁን። በጎ ስጦታ ፍጹም በረከት ከላይ ከእግዚአብሔር ነው። መለወጥና መዞር የሌለበት እኛ እንኳን ጥላችን እየተዘዋወረ የእኛነት እንኳን ሲያስቸግር የእኛ ጥላ ሲዘዋወር እንኳን እሱ ግን ያው ነው። አንተ ግን ያው አንተ ነህ። ቅድም ዘምረን ነው አላለም? ዘምረን አላለም? አንተ ግን ያው አንተ ነህ። ግሩም ነው። ሁሉ ሲቀያየር የእኛ እንኳን ጥላ ሲቀያየር እሱ ግን ያው ነው። እግዚአብሔር ስም የተባረከ ይሁን። ግን ለምን እንደሆነ ታውቃላችሁ? እግዚአብሔር ይሄንን ዩኒቨርሲቲ ሲመራው ሁሌ በሚያስደንቅ ነው። እኛ ግን እንለምደውና ቦሪንግ ይሆንብናል። ዛሬ ካልጋችሁ ተነስተን እዚህ መተን ቁጭ ብለን እግዚአብሔርን ስም ለመጥራትና ለማምለክ እንኳን ተአምራት ነው አይደለም እንዴ? ያው ዛሬ አዲስ ነገር አይደለም። ከትናንትና ወዲያ ልክ እንደኛ የሆነ ልጅ ተቀየረ ታሪኩ። እግዚአብሔር ኮንሲስተንሲ ስለሆነ ነው። ስለዚህ እኛ አንዳንድ ጊዜ ምን እንፈልጋለን? ሚራክል እንፈልጋለን። ሚራክል ራሱ እኮ እግዚአብሔር እኛን ማኖሩ ሚራክል ነው። ሚራክል ነው። እኔ ሚራክል መቃወሚ አይደለም፣ ግን ሚራክል የመጨረሻ የእግዚአብሔር ሊስቱ ነው፣ የመጨረሻው ነው። እግዚአብሔር እንድንደነቅ ካስፈለገ በማንነቱ ራሱ ያስደንቃል። ከገባን ከተረዳን ካሳየን መንፈስ ቅዱስ አንዘልቀውም። በማንነቱ እንደነቃለን ሁሌ። እንደ እስራኤል ሕዝብ ሚራክል ያያለ እንዴ? 10 ጊዜ እኮ ምን አሉ? ይሄ ሁሉ አይተዋል አለ እኮ እግዚአብሔር ዘኍልቍ 13:14 ላይ ይሄ ሕዝብ ተለዋወጠብኝ። አይተዋል እኮ ብዙ ነገር አለ። እንዳንለውጥ የሚያደርግ እንድንደነቅ የሚፈልገው በማንነቱ በእግዚአብሔር ነው። ያ ደግሞ የሚያስደንቅ ነው። አይናችን ክፍት ብሎ ካየ እኮ እናንተና እኔ እኮ በሰላሙ ለመግባታችን ሚራክል ነው። ስንበላ ትንሽ ሳይለን መብላታችን እኮ ሚራክል ነው። አይበላይ ነርተን ቤታችን መግባታችን እኮ ሚራክል ነው። አንዳንዴ እንዲህ ነገሮች ሲሆኑ ስናይ ያኔ ነው ሸክምና የምንነቃው። ሌላው ሚራክል አይደለም እንዴ? ሚራክል ነው። ግን ስፖንቴኒየስ የሆነ ሚራክል እንፈልጋለን። ስለምንተኛ ስለምንደነዝዝ ነው። ካልደነዘዝን ግን የእግዚአብሔር ሚራክል በየቀኑ እናደንቀዋለን። በየቀኑ መግባት መውጣታችን እኮ ያንተ ሚራክል ነው። አይናችን ከተከፈተ አንዳንዴም ያ ስለማይገባን ነው እግዚአብሔር በመንገዳችን ላይ ጀርክ እንደሚያደርገን ሊያነቃን ስለሚፈልግ እግዚአብሔር ዘጋዶ
ሁሉ ራሱ ሁሉ ስርዓቱ በሚራክል ውስጥ ነው፣ ከኛ አይምሮ በላይ። መቼም አይገርማችሁም? ብዙ ነገር እኮ ሳይገባን እንጠቀምበታለን እንዴ። አሁን ቴሌፎን ብድግ አድርገን ኢትዮጵያ ስንደውል አሎ ብለን ስናወራ እንዲሁ ቤት ተገናኝቶ ነው አሁን እንመራመር ብንል አሁን ለኛ ግራ የሚገባ አይደለም። ግን ምንም አሁን ቆጥሮ ማቀው ለሱም ያው ነው፣ ተመራምሮ የሚያገኘውም ለሱም ያው ነው። እሱ ብዙ ጥናት አድርጎ ነው እንለምደዋለና ብዙ ነገር ለመድን አናደንቀውም እግዚአብሔርን ማለት ነው። ስለዚህ እግዚአብሔር ሚራክል አድርግ እንለዋለን። ሚራክል አድርግ እኮ ስንለው ከኦርደሩ ውጣ እኮ ነው የምንለው። ልንገራችሁ እንደው ምሳሌ ብዬ ካስቀመጥኳቸው ውስጥ ሰው በክፉ በሽታ ታሞ ወገኖች ሁሉ ጸልዩለት፣ ሰው ሁሉ ጸልዩለት፣ እግዚአብሔር በሚራክል ቢፈውሰው አሜን፣ ግሩም ነው። ግን ሳይታመም ዘመኑን ሁሉ እግዚአብሔር በጤንነት ቢያኖረው ሚራክል አይደለም እንዴ? ነው አይደለም? ሚራክል ነው። ከዚህ በጣም ሚራክል ምን አለ? በኢኮኖሚካል ክራይሲስ ውስጥ ገብቶ ዕዳ ውስጥ ገብቶ ጭንቀት ውስጥ ገብቶ ጸልዮ እግዚአብሔር የሚያስደንቅ 1 ሚሊዮን ብሎ ቸክ ቢጽፍለትና መጥቶ ቢመሰክርልን በጣም እንደነቃለን። ግን እግዚአብሔር በሰጠው ኑሮ በመዝራትና በማጨድ ፕሪንሲፕል ኖሮ ቀጥ ብሎ እግዚአብሔር እያከበረ ቢኖር ክራይሲስ ባይገባ ሚራክል አይደለም እንዴ? አይደለም እንዴ? ሚራክል ነው። የ30 የ40 ዓመት ትዳር ብዙ የሚያንገጃግጭ አለው። ያ ሲመጣ በቃ ብሎ ብትንትን አድርጎ ቤቱን በትኖ ልጆቹን በትኖ ንብረቱን በትኖ ብዙ ጸለዩ ተደርጎ ብዙ ምልጃ ተደርጎ ያም ጋብቻ እንደገና ሪስቶርድ ቢደረግ ግሩም ነው። ግን እስከ መንገጫገጩ እግዚአብሔር ጸጋ እየሰጠ እስከ መጨረሻው ቢያዘልቅ ሚራክል አይደለም እንዴ? አይደለም ወይ? ሚራክል ነው። ሁላችን ግን መንገጫገጭ እንፈልጋለን። ሚራክል አድርግ እግዚአብሔር is a God of consistency። እኔ እግዚአብሔር አልለወጥም፣ በመለወጥ ጥላ በመዞር አይገኝም። ስለዚህ ይሄ ለኛ ምን ሰጠን? ምን ያህል ኮንፊደንስ በእግዚአብሔር ላይ ልባችን እንዲያርፍ እግዚአብሔር ያደርገዋል። ያዕቆብ ይሄንን ነው የሚለው፣ የተወደዳችሁ ወንድሞች ሆይ አትሳቱ፣ በጎ ስጦታ ፍጹም በረከት ሁሉ ከላይ ናቸው፣ መለወጥ በእርሱ ዘንድ የለም። ትናንትና አይቀያየርም፣ ፊቱ አይቀያይ። እንዴት ደስ ይላል! ሰው ፊቱ ተቀይሮባቸዋል። ከሚቀያየር ሰው ጋር መኖር እሱ ድፍቃት መስራት ከባድ ነው። ለዚህ እኮ ነው ያዕቆብ ጥሎ ሄደው፣ ያኛው ያዕቆብ ማለት ነው። አምላካችን the God of consistency። እኔና እናንተም ልጆቹ ነን። የሱ ባህሪ የኛ ባህሪ ይሁን። ኮንሲስተንሲ በሁሉ ነገር ኮንሲስተንሲ፣ በማንነታችን ኮንሲስተንሲ። ዛሬ ሙቅ ነው ስትሉት ብርድ ነው ስትሉት እንደዛ አስቸጋሪ ነው። ኮንሲስተንሲ ህይወታችንን ሊመራው ይገባል። ስለዚህ አትሳቱ፣ እግዚአብሔር ምንድነው? የማይለወጥ አምላክ ነው ይልና ቁጥር 18 እንዲሁ ነካርጌው ተዋለ። የሚቀጥለው ጊዜ እናነሳዋለን። የዚህ ሁሉ ኮንሲስተንሲ ከመልካምነቱ ደግሞ አንዱ ትልቁ ቁጥር 18 ነው። ለፍጥረቱ የበኩር አይነት እንድንሆን በእውነት ቃል አስቦ ወለደን። ምን ማለት ነው? ቃል በጣም ብዙ መረዳት የሚያስፈልግ ቃል ነው። ለፍጥረቱ በኩር እንሆን ዘንድ እግዚአብሔር ዓለምን ሲፈጥር ሌሎች እኮ ናቸው ቀድሞ የተፈጠሩት። ዓለም እንደ ሰማይና ምድርን አደረገ፣ አታክልቱ ምናምን አደረገ። ጨረቃ እንኳን 4ኛው ቀን ተፈጠረ ነው የምንለው። ሰው በስንተኛው ቀን ነው? በ6ኛው ቀን። በኩር አይደለም ሲፈጠር፣ ለፍጥረት በኩር አይደለም ሰው። ግን የእግዚአብሔር ቸርነትና ምሕረት በዚህ በአመፅ ውስጥ የወደቀውን ሰው በክርስቶስ ኢየሱስ ሞትና ትንሣኤ እንደገና የእሱ ልጅ አድርጎ ክርስቶስን ስንቀበል አዲስ ፍጥረት፣ አዲስ ሰዎች ዳግም አስቦ በቃሉ ምን አደረገን? ወለደን።
ይሄ ወለደን አስቦ ወለደን የሚለው አሁን አይደለም። ወደፊት ምንድነው የሚመጣው? ቢመጣ ነገር እኮ አለ። አዲስ ሰማይ ይመጣል፣ ወደፊት አዲስ ምድር ይመጣል፣ አዲስ ብዙ ነገር ይመጣል። ግን ከዚያ ሁሉ በኩራቱ ማንን? እኛ ነን። ምክንያቱም በክርስቶስ የመጀመሪያዎቹ እኛ ነን። የመጨረሻ የወደቀውን ሰው ታውቃላችሁ። ጴጥሮስ ውስጥ ሌላ ጊዜ እናየዋለን። መላእክቱ እንኳን ይሄን ሊያዩ ይመኛሉ ይላል። እግዚአብሔር ምን ያህል ነው እነዚህ ሰዎች ቢወዳቸው፣ ከነሱ እንደ አንድ ሆኖ መጣ። ምን ያህል ቢወዳቸው ነው። how much they love him. even angels, holy angels ሊያዩ ይመኛሉ ጥልቅ የሆነውን እግዚአብሔር። ስለዚህ የፍጥረቱ በኩራት እንድንሆን አድርጎ አስቦ ወለደን። ዋይ እግዚአብሔር መልካም ስለሆነ። ለዚህ የአምላካችን የመልካም ሁሉ አምላክ ነው። ዳግም ሲወልደን እኛ የፍጥረት ሁሉ በኩር አደረገን። ክርስቶስ የአማኝ ወይም የክርስቲያን በኩር ነው። እኛ ግን የፍጥረት በኩር አደረገን። እሱን በቀጥሎ እናየዋለን። ለምን? ቸርነቱ መልካምነቱ እኛ ከምንረዳው ከምናስበው እጅግ ይላቃል። ክብር ለእግዚአብሔር ይሁን። የእግዚአብሔርን ቸርነት ምሕረት በእውነት እናድንቀው 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 እናድንቀው። ልጆቻችን ወጥቶ በሰላም መግባታቸው ሚራክል ነው። በቃ እኛ በሰላም ወደ ማደራችን ሚራክል ነው። ሳይንቲስቶች እኮ ይላሉ አልም ይሄ በሰውነታችን ውስጥ ያለው በቃ ምናምን በቃ ነርቭ ምናምን ሁሉ ሰርቶ በሰላም እኮ ሚራክል ነው። አንዳንዴ ካልጋ መውረድ ያቅተለም አንዲት ነርቭ እዚች ጋር እንዲህ ብትል አይደለም እንዴ? ስብስብ ነው ምንላለ። ይሄው እኔ እዚች እጄን ትንሽ እንትን ብዬው 6 ወር ቴራፒ ሄዳለሁ። ግን እግዚአብሔር በሰራው ዘመን ውስጥ አንድ ቀንም ትዝ ብሎኝ አያውቅም። ሚራክል ላይፋችን ኦልስ ሚራክል ነው። ግን አይን ይጠይቃል፣ መረዳት ይጠይቃል። እግዚአብሔር ያንን ሊያሳየን ይገባል። ለዚህ አምላካችን የማይለዋወጥ አምላክ ነው። ክብር ለእግዚአብሔር ይሁን።